እስከ ሞት ድረስ በወደደን ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም እንደምን አደራችሁ? የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ስፍራ ይድረሳችሁ። ቆሞስ አባ ተዋሕዶ ሃይማኖት ነኝ። እርሱ ሕዝቡን ከኃጢአታቸው ያድናቸዋልና። የማቴዎስ ወንጌል ምዕራፍ 1 ቁጥር 21። እርሱ አስተውሉ፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙንም ኢየሱስ ትለዋለህ። ይህን ቃል የተናገረው የእግዚአብሔር መልአክ ነው። ሰውን ከኃጢአት የሚያድን ብቸኛው አዳኝ ኢየሱስ ክርስቶስ ብቻ ነው። እርሱ አለ ሕዝቡን ማንን? ሕዝቡን ከኃጢአታቸው ከበደላቸው ያድናቸዋልና ብሎ ስሙንም ኢየሱስ ትለዋለህ። ክቡራን ተመልካቾቻችን፣ ይህንን መልእክት የምትሰሙ ሁላችሁ ከኃጢአት የሚያድን አዳኙ መድኃኒቱ አንድ ነው። ሌላ መድኃኒት የለም። ኃጢአታችሁን የሚያስተሰርይ የሰው ልጅ የተባለ ስልጣን በሰማይና በምድር ያለው ቅዱሱ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው የሚያድነው። ሌላ አዳኝ የለም። ከኃጢአት የሚያድን ሌላ የለም። መዳን በሌላ በማንም የለም። የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ተመልከቱ። እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም። ከኃጢአት የሚያድን የኢየሱስ ክርስቶስ ስም ብቻ ነው። ኃጢአታችንን ያስወገደ የኃጢአት ማስወገጃ የኢየሱስ ክርስቶስ ደም ነው። ወደ ቆላስይስ ሰዎች ምዕራፍ 2 ቁጥር 14 ላይ በእኛ ላይ የነበረውን የሚቃወመንን በትእዛዛት የተጻፈውን የዕዳ ጽሕፈትን ደመሰሰው አለ። ኃጢአታችንን በሞቱ የደመሰሰው ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ኃጢአትን ሊደመስስ የሚችል ሌላ የለም። ለዚህ ነው መዳን በሌላ በማንም የለም ተብሎ የተጻፈው። እንድንበት ዘንድ ከሰማይ በታች የተሰጠ ስም የኢየሱስ ክርስቶስ ስም ብቻ ነው። በእርሱ በማመን ንስሐንና የኃጢአትን ስርየት እንዲቀበሉ ነቢያት ሁሉ የመሰከሩለት ኢየሱስ ክርስቶስ ብቻ ነው። ስለዚህ በስሙም በማመን ንስሐንና የኃጢአትን ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ ተጽፏል። ወገኖች፣ በእኛ ላይ የነበረውን የሚቃወመንን በትእዛዛት የተጻፈውን የዕዳ ጽሕፈትን ደመሰሰው ይላል። እርሱንም በመስቀል ጠርቆ ከመንገድ ላይ አስወገደው። ኃጢአታችን የተወገደው፣ ኃጢአታችን የተሰረየው፣ ኃጢአታችን የታጠበው በኢየሱስ ክርስቶስ ደም ነው። ከኃጢአት የሚያጥብ ሌላ የለም። ሌላው ውሸት ነው።
በምንም አይነት ተአምር ከኃጢአት የሚያድን ሌላ የለም። ለዚህ ነው ኢየሱስ ያድናል ተብሎ የተጻፈው። አሜን ነው። ክብር ለእግዚአብሔር ይሁን። አዎ ሮሜ ምዕራፍ 10 ቁጥር 13 ላይ እንዲህ ተብሎ ተጽፏል፣ የጌታን ስም የሚጠራ ይድናል አለ። የማንን ስም? የጌታን ስም። የጌታ ስም ነው የሚያድነው። ሌላ ዳኝ የለም። መድከም አያስፈልግም። ነፃ ውጡ። በነፃነት ልንኖር አለ ሐዋርያው ጳውሎስ። በነፃነት ልንኖር ክርስቶስ ነፃነት አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገና በባርነት ቀንበር አትያዙ ነው የሚለው። እስኪ አልያዝም በሉ። በባርነት ቀንበር አልያዝም በሉ። ክብር ለአምላካችን ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ያድናል ወገኖች። ስለዚህ እርሱ አለ መልአኩ ሕዝቡን ከኃጢአታቸው ያድናቸዋልና። ማን ያድናቸዋልና? እርሱ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሌላ የለም። ስሙን ማን ትለዋለህ? ኢየሱስ ትለዋለህ። ኢየሱስ በደንብ ያድናል። በደንብ ነው የሚያድነው። እግዚአብሔር ምስክሬ ነው። ኢየሱስ ያድናል። ያው ኢየሱስ ከኃጢአት ያድናል። ኢየሱስ ከማንኛውም አይነት ኃጢአት ያድናል። ኢየሱስ ክርስቶስ ከማንኛውም አይነት እርግማን ያድናል። ኢየሱስ ክርስቶስ ከካንሰር ያድናል። ኢየሱስ ክርስቶስ ከዘር ማንዘር እርግማን ያድናል። ኢየሱስ ክርስቶስ ከማንኛውም አይነት ሃይማኖት ያድናል። ኢየሱስ ክርስቶስ ከጉስቁልና ያድናል። ኢየሱስ ክርስቶስ ከድግምት ያድናል። ኢየሱስ ክርስቶስ ከአስማት ያድናል። ኢየሱስ ክርስቶስ ከጨጓራ በሽታ ያድናል። ኢየሱስ ክርስቶስ ከኤችአይቪ በሽታ ያድናል። በሽታ ከተባለ ነገር በሙሉ ያድናል። ያድናል። መጽሐፍ ቅዱስ ያድናል ነው የሚለው። ያድናል። ክብር ለእግዚአብሔር ይሁን። ስለዚህ መዳን የሚባለው ነገር በሌላ የለም። በስራ አይዳንም። በድካም አይዳንም። ለመጽደቅ ብለህ ስራ የምትሰራ ሰው ካለህ አድንም። መጽሐፍ ቅዱስ የሚሰራ ይድናል አይልም። የጌታን ስም የሚጠራ ይድናል ነው የሚለው። የኢየሱስ ክርስቶስን ስም የሚጠራ ይድናል አለ እንጂ ቀን የሚያከብር በዓል የሚያከብር ይድናል አላለም። ቀንን የሚያከብር ለእግዚአብሔር ብሎ ያከብራል ነው የሚለው። ቀንን የሚያከብር ለማን ብለህ ነው ቀንን የምታከብረው? ለኢየሱስ ብለህ ነው ወይስ ለሌሎች አማልክቶችህ ብለህ ነው ቀን የምታከብር? ለሌሎች አማልክት ብለህ ነው ቀን የምታከብረው ወይስ ለጌታ ክብር ብለህ ነው የምታከብረው? ስለዚህ እርሱ አለ ሕዝቡን ከኃጢአታቸው ያድናቸዋልና። ስለዚህ ወገኖች ረቡዕ ከቀኑ 10 ሰዓት ጀምሮ የፈውስ ጊዜ አለ። በመቅረዞች መካከል ያለው የክርስቶስ ክብር ዓለም አቀፍ ቤተ ክርስቲያን ውስጥ ድንቅና ተአምራት ረቡዕ 10 ሰዓት፣ አርብ ደግሞ እንደዚሁ የመንፈስ ቅዱስ ሙላት በሚል እንጸልያለን። እሁድ ከጠዋቱ 3 ሰዓት ጀምሮ እስከ 7 ሰዓት፣ እሁድ ከሰዓት ከ10 ሰዓት ጀምሮ እስከ 2 ሰዓት፣ እሁድ ከሰዓት እስከ ምሽቱ 2 ሰዓት ልዩ ጸጋን የምንካፈልበት ጊዜ፣ ክርስቶስ ኢየሱስን የምንሰብክበት የምናገለግልበት ቃል የምንካፈልበት የምናመልክበት ጊዜ ነው። አበበሽ ጉበና ጀርባ ላይ ነጭ ፎቅ ላይ እንገኛለን። ይህንን አገልግሎት ወገኖቼ በጸሎታችሁ እንድትደግፉ ይህንን መልእክት ኮፒ ሊንክ ሼር አድርጉ። ጸጋና ሰላም ይብዛላችሁ። እወዳችኋለሁ። ተባረኩ። ሻሎም ብያለሁ።